ኢነላሀ ዩሒቡል ሙቅሲጢን አለ። እነዚያን በሃይማኖታችሁ ምክንያት ያልተጋደሏችሁን እንዲሁም ከሀገራችሁ ያላሳደዷችሁን ሰላማዊ የሆኑ ሌላ እምነት ተከታዮች መልካም ብትውሉላቸው አልከለክላችሁም ያለ ያችሁ። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም አይሁዶች ግብዣ ሲጠሯቸው ጊዜ ሄዱ ነበር። ግብዣ ሄደው በልተዋል። አይሁዶች ናቸው፣ አረዱና ስጋ ጋበዟቸው። ነቢያችን ሰለላሁ ዐለይሂ ወሰለም እነዚህ ሰዎች ጠርተውኛል እና ልሂድ ብለው በልተዋል። ሲታመሙ ሄደው ይጠይቁ ነበር። ከዕለታት አንድ ቀን ነቢዩ ሰለላሁ ዐለይሂ ወሰለምን ሲያገለግል የነበር አይሁድ በራሱ ፈቃድ ዝም ብሎ ያገለግላቸው ነበር። መልካምነታቸውን በአካል የሚያውቃቸው አይሁድ ይህ አይሁድ በታመመ ጊዜ ነቢ ሰለላሁ ዐለይሂ ወሰለም የት አለ ብለው ሲጠይቁ ታሟል ብለው ነገሯቸው። ሂጄ ልጠይቀው አሉ። ሄዱ ቤቱ ነቢ ሰለላሁ ዐለይሂ ወሰለም ሄደው ጠየቁት ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ የሌላ እምነት ተከታይ ነቢያችን ሰለላሁ ዐለይሂ ወሰለም እምነታቸውን ስላልቀየሩ ብለው እንዲህ የሚጋደሏቸው አልነበሩ። ነገር ግን ጸባጫ የሚለን ይሄን አይደለም። የእምነት ባለቤት የሆነ አካል የእምነት ባለቤት ባትሆኑ ራሱ ትወጉታላችሁ። ምን ረብሻለሁኝ የሚልን አካል ስርዓት ያስይዛል። ይሄ ሰላምን ከማስከበር ነው አይደለም፣ ሰላምን ከማስከበር ነው። ሰላማዊ የሆኑ ሰዎችን ቢገልስ ይሄ ሰላምን ከማስከበር አይደለም። እና ይሄን ይመስላል። እሺ እንደተረዳሁት ከሆነ እስልምና ዓለም ላይ እየተስፋፋው ማለት አሁን ላይ ባለው ሳይሆን በነበሩት ከ6ኛው ክፍለ ዘመን እስከ 10-12 ድረስ ባለው የተስፋፋው በሰበካ ነው። እንደዛ ነው አይደለም? ታምንበታለህ? ይህንን የውጭ በየትኛው ሀገር ነው እስልምና ያለ ጦርነት የገባው? በሁሉም ሀገራት በተስፋፋበት ሀገራቶች ሁሉ በዳዕዋ ነው የተስፋፋው። ሀዲሶችን ልሰጥ ይችላል። ነቢ ሰለላሁ ዐለይሂ ወሰለም እንዴት አድርገው ወደ ሌሎች ሀገራቶች እስላምን ሊያስፋፉ ልኳቸው እንደነበር። ለምሳሌ ከተባለ የመንን እንውሰድ። የመን ክርስቲያኖች ይኖሩባት ነበር ነቢ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት። ይህን ታውቃለህ ታሪኩን? ነጅራን የምትባል ቦታ ነበረች በሳዑዲ እና በየመን መካከል። በዛች ላይ በተለይ የመሲሁ በርካታ ተከታዮች ነበሩ። ገብተዋል። እነዚህ ሰዎች አይሁዶችም ክርስቲያኖች የሚኖሩባት ነበረ። ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ላኳቸው። ሙዓዝ ብን ጀበልን የላኩበትን ደብዳቤውን ሁሉ ሰው የተላከውን ታላቁን ሰሃባ አሳይሃለሁ፣ ሂድና አስተምራቸው ነው ያሉት። በትምህርት እንደሆነ ያስተላለፉት እንዴ ከላኩባቸው ከሰሃቦቻቸው ሙዓዝ ለተባለው ሰሃባ ያ ማለት ወደ አይሁዶችና ወደ ክርስቲያኖች ጋር ነው አሁን የምትሄደው። የመን የምትሄድበት ቦታ እንደዚያ ነው አሉት። አልሄዱም ነቢ ሰለላሁ ዐለይሂ ወሰለም ወደዚያ ቦታ። ግን ነቢይ የመሆናቸው አንደኛው ማረጋገጫ ምንድን ነው? የሆነ ቦታ ሲልኳቸው ጊዜ ሰሃቦቻቸውን እዚያ ቦታ ምን እንደሚገኝ ሙሉ መረጃ ሰጥተው ነው የሚነግሯቸው። አያችሁ አይደል? እዛ አሁን የምትሄድበት ቦታ አይሁዶችና ክርስቲያኖች ናቸው የሚገኙት አሉት። ፈኢዛ ጅእተሁም አንተ ወደ እነርሱ በምትሄድ ጊዜ በሰይፍ ጥራቸው አሉ። ላ አይደለም፣ ፈድዑሁም ኢላ አሽሀዱ አን ላ ኢላሀ ኢለላህ ያው አስተምራቸው ነው ያሉት። ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ ጥሪ አድርግላቸው መጀመር አሉት። ወአነ ሙሐመድን ረሱሉላህ እኔ ደግሞ ሙሐመድ የአላህ መልእክተኛ መሆኔን አስተምራቸው። ፈኢንሁም አጣዑከ ሊዛሊክ ለዚህ ከታዘዙ አንተን ይህን እሺ ካሉና ከሰሙ ፈአኽቢርሁም አነ አላህ ቀድ ፈረደ ዐለይሂም 5 ሰለዋት ፊ ኩል የውሚን ወለይላ አላህ በእነርሱ ላይ በቀንና በሌሊት 5 ጊዜ ሶላት መስገድ ግዴታ እንዳደረገባቸው ከዚያ አሁንም አሳውቃቸው አስተምራቸው አሉት። ይህ በአስተምሮ ነው የተላለፈው። ከዚያ ፈኢንሁም አጣዑከ ሊዛሊከ ለአሁንም ለዚህ ከታዘዙና ከሰሙህ እሺ ካሉህ ፈአኽቢርሁም አነ አላህ ቀድ ፈረደ ዐለይሂም ሰደቃት ዩእኸዙ ቢአግኒያኢሂም ፈቱረዱ ዐላ ፉቀራኢሂም አላህ በእነርሱ ላይ ምጽዋት ማድረግን ወይንም ደግሞ ዘካን መስጠትን በለድሃዎች ግዴታ እንዳደረገ አስተምራቸው። ሀብታሞቻቸው ተወስዶ ወደ ድሃዎች የምትመለስ የሆነችን ፈኢንሁም አጣዑከ ለከ ቢዛሊክ ይህን ከታዘዙና እሺ ካሉህ ፈኢያከ ወከራኢመ አምዋሊሂም አደራ ውድ የሆነ ዳዕወተል መዝሉም የተበደለ አሉት። አየህ በዚያ ቦታ ላይ ምንም አይነት በደል እንዳትፈጽም በሰዎች ላይ ሱብሃነላህ። አየህ የተበደለን ሰው ጸሎት ሰዎች ብትበድላቸውና ጸሎት ቢያደርጉብህ አምላክ ይቀጣል አስጠነቀቁት ነው። ፈኢነሁ ለይሰ በይነሁ ወበይነ ላሂ ሒጃብ በተበደለ ሰው ጸሎትና በአላህ መካከል ምንም ግርዶሽ የለምና አሉት። ያ ማለት የተበደለ ሰው ከጸለየብህ ከለመነብህ ወዲያው የአምላክ ቅጣት ይመጣብሃል፣ ተጠንቀቅ ብለው አስጠነቀቁት። እንዳትበደል አስተምራቸው እንጂ። እስካሁን በትክክል አማርኛው ከተረጎመው ላሳይ። እሺ ያውና ጉግል አቶ ጉግል ያውና እሺ
የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሙዓዝ ኢብኑ ጀበልን ወደ የመን በላኩት ጊዜ እንዲህ አሉት፣ ያው ወደ መጽሐፉ ሰዎች ትሄዳለህ፣ ስትደርስም ከአላህ በስተቀር ሌላ አምላክ እንደሌለና ሙሐመድም የአላህ መልእክተኛ መሆኑን እንዲመሰክሩ ጋብዛቸው። በዚህ ውስጥ ከታዘዙህ አላህ በየቀኑና በሌሊት 5 ጸሎት እንዲያደርጉ ግዴታ እንደጣለባቸው ንገራቸው። ማለት ሶላቶችን ማለት ነው። ይሄን ንገራቸው፣ አስተምራቸው ነው خلاص። በዚህ ውስጥ ከታዘዙህ ይሄን ከታዘዙ ማለት ነው አላህ ምጽዋት እንዲከፍሉ ግዴታ እንደጣለባቸው ንገራቸው። ዘካ ማለት ነው። ከሀብታሞቹ ይወሰዳል እና ለድሆቹ ይሰጣል። በዚህ ውስጥ ከታዘዙህ ከሀብታቸው ምርጡን ተጠንቀቅ። አየህ ቆንጆ እና ውድ ገንዘባቻቸውን እንዳትነካባቸው ማለት ነው። የተቆጩትንም ይቅርታ የተጨቆኑትንም ወይንም የተበደሉትን ሰዎች ጸሎት ተጠንቀቅ ያሉት፣ እንዳትበድል ሰውን። ምክንያቱም በእርሱና በአላህ መካከል ምንም አይነት ቅርድሽ የለም እናሉት። አላሁ አክበር። አየህ እስልምና ወደ ሌሎች ዓለም የተላለፈበት በአስተምሮ መሆኑ ከሚገልጽልህ ሐዲሶች መካከል እኛ ይሄ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸውን ሲልኳቸው በዚህ መንገድ ነው የሚልኳቸው ማለት ነው። አሁን ነገር የፈለኩት ግን ጂሃድ አድርገዋል ወይ በሌሎች ሀገራቶች ላይ የሚለውን ነገርም ላንሳለህ። አየህ ይሄ አስል ነው፣ የመሰረቱ ነው። ይሄ በቃ ያስተምሩት መንገዳቸው ወይ ሄድና አስተምሩላቸዋል። አሁን ይሄ ሊያስተምር በሄደ ጊዜ ግን በዚያ ቦታ ላይ እነዚያ የሀገሪቱ መሪዎችና የሀገሪቱ ህዝቦች አንዳንድ ተጠሪዎች ይሄንን አንቀበልም ብለው መረበሽ ይፈልጋሉ አይደል? ይሄን አስተማሪ እንጋደላለን ሊሉ ይችላሉ። በዚያን ጊዜ ኢስላም ዲፋ ያደርጋል፣ ይከላከላል እንጂ እነዚህ ሰዎች የሀገሪቱ መንግስትና ሌሎችም አካላቶች ይሄን ምንም ነገር እኛ አንቀበልም፣ እሺ ነገር ግን በዚች ሀገር ላይ ማስተላለፍን ችግር የለም ካሉ ማንም ይነካቸው የለም። ነገር ግን ምን ያደርጋሉ መሰለህ? በዚያን ጊዜ አይ አታስተላለፍም ብለው በዚያ የሀገሪቱ መንግስትና የሀገሪቱ ተጠሪዎች እነዚያን አማኞች ለመጋደል ይፈልጋሉ። በዚህም ጊዜ ጂሃድ ያደርጋል፣ መከላከልን ያደርጋል ኢስላም። ምክንያቱም ለዓለም የማስተላለፍ ኃላፊነት አለባቸው። ነብዩ ሰለላሁ ዐለይሂ ወሰለም ልኳቸዋል ሰሃቦቻቸውን። ለዓለም ነው የተላኩት። ነብዩ ሰለላሁ ዐለይሂ ወሰለም ለዚያቸው ለመካ ቢላኩ ኑሮ ሰሃቦቻቸውን ወዴትም አይልኳቸውም ነበር። ለዓለም ይልኳቸዋል። በየዓለሙ ነው የላኳቸው። ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ቁጭ በሉ እንጂ መዲና ላይ ቁጭ በሉ እንጂ በየዓለሙ ልኳቸዋል። ይሄ ለናሙናነት ከተጠቀሱ ሐዲሶች መካከል ነው እና ባስተምሮት እንጂ እስላም የተላለፈው በጂሃድ አይደለም። ጂሃድ የሚባለው የተደነገገው አሻፈረ ለሚል ትዕቢተኛ አካል ለመከላከል የሚደረግ የሆነ የጦርነት ስርዓት እንጂ ሰላማዊ ሰዎችን ጫፋቸውን መንካ አይደለም። በፍጹም አላምንም ካለ ጫፉ አይነካም። ይሄ ነው ጂሃድ ይደረግባቸዋል ነው ዋናው ቤዚክ አይዲያ እንደተረዳው። ሶ ዘ ሴም ፕሪንሲፕል ላይ አልቀበልም ካለ አይደለም አልቀበልም ሳሉ ካለ ሳይሆን እነዚያ ሰዎች በአማኞች ላይ ሌላ ችግር የሚፈጥሩ ከሆነ የሚጋደሉ ከሆነ ነው እሺ እንጂ ሌላ አይደለም። አልቀበልም ካለ መብት ነው እያልከው ነው። አልቀበልም ካለ ጫፉ አይነካም። ያ ነው አይደለም። በሩቅ ሀገራቸው ያሉ ነብዩ ሰለላሁ ዐለይሂ ወሰለም አልቀበልም ያሉ ሰዎችን ጫፋቸውን አነኳቸው እና በግድ ተቀበል አላሉ። ቃል በቃል ቁርአን ምን ይላል መሰለህ? ላ ኢክራሃ ፊዲን ይላል። በሃይማኖት ማስገደድ የለም ይላል። እና በእስላም ሃይማኖት ማስገደድ የለም። ቃል በቃል አላህ ይሄን በቁርአን ላይ የተናገረው። ማንንም ማስገድዶ ወደ እስላም አላስገባም። እስላም የተላለፈበት መንገድ ያው ቅጭሁን ሐዲሱ ላይ እንዳሳየው ሰሃቦቻቸው ሲልኳቸው ይሄን ነበር የሚሰጧቸው። የመጀመሪያው በቃ አስተምሯቸው እሱ ነው። እሺ ሶሪ ሚስኮንሴፕት ካደረግኩ ወደ መጨረሻ ዘ ሴም ፕሪንሲፕል አፕላይ ቢደረግ መካ ላይ ክርስቲያኖች ወይም ደግሞ አይሁዶች ኤኒ ሪሊጅን ጀስት ክርስቲያንና አይሁዶች ስፔሻሊ በደንብ የሚጠሏቸው ሁለቶችንም ስለሆነ አፕላይ ቢደረግና መካና መዲና ላይ ለመስራት ሲገቡ በሰላም ያስተላልፉ ነበር ያንን መልእክታቸውን ነበር እኮ ነበር አብረው ነበሩ ያስተላልፉ ነበር። እነሱም እኮ ነብዩ ሰለላሁ ዐለይሂ ወሰለም በነበሩበት ዘመን አብረው ቁጭ ብሎ አይሁዶች የራሳቸውን ስብከት ይሰብኩ ነበር። እንደውም ከነብዩ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት አብረው የአይሁዶች መጥተው ሰፍረዋል። መዲና ላይ ይኖሩ ነበር። እዛ ተወልደው ሳይሆን ወደ መዲና የመጡበት ምክንያት ራሳቸው ይናገሩ ነበር። ለምንድን ነው የመጣቸው ሲባሉ የመጨረሻው ዘመን ነቢይ ሙሐመድ ይላካል የሚል ትንቢት ስላለን እርሱን ለመጠበቅ ነው ብለው የመጣ ነው ብለው ይናገሩ ነበር። የሚገርም ይሄን ቃል ይሉ ነበር። ከአይሁዶች መካከል ወዲያው ነቢ ሰለላሁ ዐለይሂ ወሰለም በመጡ ጊዜ የአይሁድ ሊቃውንቶች የተቀበሉ አሉ። ነቢ ሰለላሁ ዐለይሂ ወሰለም አንተ በነቢያት ቃል የተገባህልን የመጨረሻው ዘመን ነቢይ ነህ ብለው የተቀበሉ አሉ።
ታላቁ ሰሃባ አብዱላህ ብኑ ሰላም የአይሁድ ሊቅ ነበር። ይህ የአይሁድ ሊቅ ነቢዩ ሰለላሁ ዐለይሂ ወሰለም በመጡ ጊዜ ሄደና ጠየቃቸው። ጥያቄዎችን ከጠየቀና ከጨረሰ በኋላ ወዲያው ምን አለ? አንተ ለመጨረሻው ዘመን ነቢይ ስንጠብቅህ የነበረው ቃል የተገባህልን ነቢይ አንተ ራስህ ነህ አለ። እስልምናን ተቀበለ ከዕቡል አሕባር፣ ሌሎችም ልክ እንዲሁ የመሲሁ ተከታይ ነን ከሚሉ መካከል እስልምናን የተቀበሉ አሉ። ወረቃ ኢብን ነውፈል ነቢ ሰለላሁ ዐለይሂ ወሰለም እስልምናን ከተቀበሉ ከመሲሁ ተከታዮች መካከል ነበር። ልክ እንዲሁ ሰልማን አልፋሪሲ ፋርሳዊ ወይንም ኢራናዊ ነበር። እሱም ልክ እንዲሁ ከመሲሁ ተከታዮች ተልኮ ነው የመጣው። የመሲሁ ተከታዮች መጨረሻ ዘመን ላይ የሚላከው ነቢይ ጊዜው ቀርቧል፣ እሱም ብቻ ጠብቅና ሄድ ተከተል አሉት። ከዚያም ሀገራቶችን አቆራርጦ ወደ መዲና መጣ። ልክ እርሳቸውን ሲላኩ ባያቸው ጊዜ የተናገረው ምልክት ነበር። በጫንቃው ላይ የነቢይነት ማዕረግ የነቢያት ሁሉ መደምደሚያ የሚል አለቅነት በጫንቃው ላይ የተጻፈለት ነው ብሎ ነግረውት ነበር። በቶ ጫንቃቸውን ማየት ፈለገ። እዚህ ሲያይ ጊዜ ኻተሙን ነቢይ የነቢያቶች ሁሉ መደምደሚያ የሚል ማህተም በጀርባቸው ላይ እንዳለ ባየ ጊዜ አልቅሶ አቀፋቸው። ስለ አንተ ተነግሬ ነበር የመጨረሻው ዘመን ነቢይ ተብዬ፣ ከዚያ በኋላ ዛሬ አንተን አገኘሁ ብሎ እስልምናን ከተቀበሉት መካከል ነው እና በዚያው ላይ ሀገራቸው ላይ በነቢ ሰለላሁ ዐለይሂ ወሰለም ሀገር ላይ እዛው ላይ በሰላም ይሰብኩ ነበር። ማንም እንትን አላላቸውም። ግን መጨረሻ ላይ ጸብን ፈለጉ። ከነቢ ሰለላሁ ዐለይሂ ወሰለም ጋር መጋደልን ፈለጉ፣ መዋጋትን ፈለጉ። ነቢ ሰለላሁ ዐለይሂ ወሰለም ለመኗቸው፣ ተው በሰላም ኑሮ አይሁዲዎች በሀገራቸው ላይ ሰላም ኑሮ አላቸው። ችግር የለውም ሀገራችን ነው፣ አናባራቸውም፣ ኑሩ እንደፈለጋቸው። ነገር ግን በቃ ካልተዋጋህን አሉ፣ በቃ አሸፈርን አሉ። ነቢ ሰለላሁ ዐለይሂ ወሰለም ተዋጓቸው። ያን የሆነው ነገር ጭራሽ ያልሳካላቸው ሲል መርዝ ሊያበላቸው ሁሉ አቀዱባቸው። ይህን ሁሉ ብዙ ነገር አድርገዋቸዋል። ከጠላት ከቁረይሻውያኖች ጋር አብረው ተባብረውም እንዲሁ ጸብን አስነስተውባቸው ተዋግተዋቸዋል። ያላደረጓቸው የለም። ነቢ ሰለላሁ ዐለይሂ ወሰለም ግን ሰላም ይሻለናል ተው ብለው ለምነዋቸዋል። ረውደቱል አንዋር ፊ ሲረቲ ነቢይል ሙኽታር የሚል መጽሐፍ ከዚህ በፊት ሳስተምራችሁ ምናልባት ተከታትላችሁ ከሆነ እዚያ ላይ ሙሉ ታሪኩን ሳነብላቸው ነበር ከይሁዶች ጋር የነበረ። ይህን ይመስላለች ቁርአንና የቁርአን አስተምሮ ይህን ያክል ስለ ጀስቲስ የሚያወራ ከሆነ ጂዚያ ምንድን ነው? ጂዚያ ማለት ግብር ማለት ነው። ላብራራለህ መቼ እንደሆነና ምን እንደሆነ እሱ። ጂዚያ ብሎ ማለት ግብር ማለት ነው። ለምሳሌ ግብር የሚባለው ምንድን ነው ከተባለ አንድ የሙስሊም መሪ አንዲትን ሀገር ተቆጣጠረ እንበል። በሱ ህግና ስርዓት የምትተዳደር ሆነች እንበል። ቦታቸዋል። ለምሳሌ የኤርትራ መንግስት መጣና የኢትዮጵያን ተቆጣጠራት። ወይንስ የቀይረው ምሳሌ የኢትዮጵያ መንግስት እኛማ ተደፍረን አናውቅም። ለምን እንዳልተደፈር ነገር ሚስጥሩ ይገባቸዋል። ለምንድን ነው ኢትዮጵያ ያልተደፈረችው? የሆነ ሚስጥር አላት የላትም? እንዳላት ኢስላም ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ብለው ተናግረዋል። ኡትሩኩል ሐበሻ ማ ተረከትኩም፣ አደራ ሀበሻን ኢትዮጵያን እንዳትነኳት ብለው አስጠንቅቀዋል። አደራ ሀበሻን ወይንም ኢትዮጵያን እንዳትነኳት ብለው አደራ ተናግረው ነው የሄዱት። ማንም ጠላት መጥቶ ሊደፍራትና ሊደመሳት አይችልም ይችል ሀገር ነቢ ሰለላሁ ዐለይሂ ወሰለም ተናግረውላታል። እንደ አጠቃላይ እንለፈው እሱ እና ጂዚያ ማለትን ማለት ነው፣ ግብር ማለትን ማለት ነው። አንድ መሪ የኢትዮጵያ መሪ ለምሳሌ ሙስሊም ነው እንበል፣ የኤርትራ መሪ ደግሞ ክርስቲያን ነው እንበል፣ ወይም በክርስትና ወይም በአይሁድ ወይም በሌላ እምነት ተከታይ የሚተዳደር ነው እንበል። የኢትዮጵያው መሪ ሄደና ያችን ሀገር ተቆጣጠራት። ቦታቻለም ሊያስተምር ሄደ። ከዚያ በኋላ አታስተምርም ብሎ የሀገር እንትን ሊል ይችላል፣ ጃር ሊያደርግ ይችላል። ከዚያ በኋላ ግን ያችን ሀገር ተቆጣጠራት እንበል፣ በሙስሊም የምትተዳደር ሆነች ለምሳሌ። በዛች ሀገር ላይ ግን የቀሩ አይሁዲዎች ወይንም ክርስቲያኖች አሉ እንበል። እነዚያን ያላቸው ዕጣ ፈንታ ምንድን ነው? ሙስሊም ከተቆጣጠራት ያችን ሀገር ከተባለ ስላላመኑ ግደሏቸው ነው? ላ አይደለም፣ በፍጹም ጫፋቸውን አይነኩም። ታዲያስ እምነታቸውን ይዘው በሰላም መቀመጥ ይችላሉ? አዎ ይችላሉ፣ መብታቸው ነው። ነገር ግን ምን ይጠበቃል ከተባለ ከአንዲት ሀገር ነዋሪ የሚጠበቀው ይጠበቅባቸዋል፣ ሌላ ነገር አይደለም። የአንድ ሀገር ነዋሪ ምን ይጠበቅበታል? ግብር ይጠበቅበታል። ለምን ከተባለ ያ ግብር ለራሱ ደህንነት ማስጠበቂያ ነው። ምክንያቱም በዛች ሀገር ላይ የሀገሩ መሪ ምን ያደርጋል? ለነዚህ ለይሁድና ለክርስቲያኖች በዛች ሀገር ለሚኖሩ ጥበቃ ያደርጋል። የፖሊስ የወታደር የበርካታ ነገራቶች ለሀገሮቹ የሚያወጣው መንግስት ከኪስ እኮ አይደለም፣
ከሀገሪቱ ህዝብ በሚሰበሰብለት ግብር ነው። ያንን ያውጡ ነው ኢስላም ያለው እኮ ሌላ እኮ አይደለም። ታዲያ ሙስሊሞችስ እንደዚያ ከሆነ ግብር ያወጣሉ ወይ ከተባለ ከግብር ውጭ እጥፍ እጥፍ የሆነ በእነርሱ ላይ የሚያወጡት ነገር አለ። እርሱም ምንድን ነው? ዘካ የሚባል ይህ አይደለም። እሺ ያን ግብር አናወጣም ካሉ መንግስቱ ይዋጋቸዋል ወይ? እነዛን አይሁድና ክርስቲያኖች አይዋጋቸዋል። ታዲያ ሙስሊሙስ ይሄንን ዘካ አላወጣም ካለ መንግስቱ ይዋጋቸዋል ወይ? ሙስሊሞችንም ጭምር አሁን ሙስሊሞችንም ይዋጋቸዋል። አየህ ከከለከሉ አቡበክር ስዲቅ ረዲየላሁ አንሁ የነብዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሐባ ካነ ዩቃትሉ ማኒዕ ዘካ ዘካን የከለከሉ ሰዎች ሊጋደላቸው ነበር ሙስሊሞቹ ነው ያርለ። ስለዚህ ያ ግብር የሚከፍሉት የራሳቸውን ደህንነት መልሰው ለማስጠበቂያ የሚደረግ ወጭ እንጂ የሆነ እነሱን ለመዝረፍና ለመበዝበዝ አይደለም በፍጹም። ያ ነው። እሺ ከሌላቸውስ ግብር የሚከፍሉት ለምሳሌ ሽማግሌ አይሁድና ክርስቲያን ሊኖር ይችላል፣ ወይንም ህፃናቶች ወይንም ሴቶች አቅመ ደካማ የሆኑ እነዚያን ምንድን ያጥላቸው ዕጣ ፈንታ ይገደሉ ይላል ካልከፈሉ? ላ ዑመር ብን አልኸጣብ እንዳውም ግብር ተቀባይ ሙስሊም መሪዎችን ምን ይላቸው ነበር? አደራ አቅማቸው ደካማ የሆኑ መክፈል የማይችሉ አይሁድና ክርስቲያኖችን እንዳትቀበሏቸው፣ እንዳታስገድዷቸው ከሌላቸው ይል ነበር። ያቸው አይደል የመክፈል አቅም ያላቸውን ብቻ ነው የምትቀበሉት ይል ነበር። ያሰላም። ይህን ግን እናነጻጽረው ብንል መጽሐፍ ቅዱስ ላይ ግብር ትጠይቃቸዋለህ፣ ካልተቀበሉ ግን ካላመጡ እነዚያን ትጋደላቸዋለህ ነው። በአጠቃላይ በእስልምና ያ ነገር ከሌላቸው አቅሙ ከሌላቸው እንዳትቀበላቸው፣ በቃ ምንም ከሌለው የለም ነው። አላህ በቁርአን ላይ ሲናገር ላ ዩከልፍ ላሁ ነፍሰን ኢላ ውስዐሃ ይላል። አላህ አንዲትን ነፍስ ከአቅሟ በላይ አስገድዳትም፣ ከሌላት አትገደድም። እሺ የተናገርካት ጫፏ ላይ በመጽሐፍ ቅዱስ ስትመጣ ይሄ ነገር የለም ብለሃል እና እስኪ ታሳየኝ እሷን ነገር። መርሐባሽ ስለ ግብር ምናምን ያለውና አሳያለሁ። ችግር የለም። ያልከፈለን ግደሉ የሚለውን እቆና ሳይህና ግብር ተጥሎባቸዋል፣ ጂሃድ ይደረጋል። ከዚያ በኋላ እነዚያ ጠላቶቹን ሙሴ ከታዘዘ በኋላ በእግዚአብሔር ጂሃድ በዚያ አካባቢ ሰዎች እንዲገደሉ ወይም ግብር እንዲከፍሉ ያዛቸዋል። እሱን አሳያለሁ። እሺ ላሳየህ እንዴ። ያ ሰላም ያ ሰላም ያ ሰላም ያ ሰላም ያ ሰላም። እሺ ማን አንዴ ማን ነው ማውጣት የሚችል? ረመዳን ማውጣት ትችላለህ? አንዴ እስኪ ትልቁ ላይ ሆነና ይሄኛው ስልክ እንትን የለም። መርሐባ። እሺ ስለ ግብር የሚናገሩ ጥቅሶች መጽሐፍ ቅዱስ ላይ በጣም በርካታ ናቸው። አምላክ ግብር እንዲያወጡ ካዘዘበት መካከል ከእነዚያ መካከል እስኪ ዘዳግም ላይ ያወጣ ምዕራፍ 20 ከቁጥር 1 ጀምረን እስኪ እንመልከታቸው። በርካታ ቦታ ላይ አለ፣ እሱን እንመልከተው እስኪ። ጠላቶችህ እስኪ አንዴ እዚህ ቦታ ላይ ጂሃድን ያዛል፣ ካልሆነ ደግሞ ግብር መክፈል የሚለውን አለ። ኦሪት ዘዳግም ምዕራፍ 20 ከቁጥር 1 ጀምረን እናነበዋለን። ምን ይላል? እሺ ጠላቶችህን ለመውጋት በወጣህ ጊዜ ፈረሶችንና ሰረገላዎችን ህዝቡንም ከአንተ ይልቅ በዝተው ባየህ ጊዜ ከግብፅ ሀገር ያወጣህ አምላክ እግዚአብሔር ከአንተ ጋር ነውና አትፍራቸው ይላል። ወደ ሰልፍም በቀረባችሁ ጊዜ ካህኑ ይቅረብ፣ ለህዝቡም እንዲህ ብሎ ይንገራቸው፣ እስራኤል ሆይ ስሙ፣ ዛሬ ጠላቶቻችሁን ለመውጋት ትቀርባላችሁ። ልባችሁ አይታወክ፣ አትፍሩ፣ አትንቀጥቀጡ፣ በፊታቸውም አትደንግጡ። ከእናንተ ጋር የሚሄድ ያድናችሁም ዘንድ ጠላቶቻችሁን ስለ እናንተ የሚወጋ አምላካችሁ እግዚአብሔር ነውና። አለቃዎችም ለህዝቡ እንዲህ ብለው ይናገሩ፣ አዲስ ቤት ሰርቶ ያላስመረቀ ሰው ቢኖር በሰልፍ እንዳይሞት ሌላም ሰው እንዳያስመርቀው ወደ ቤቱ ተመልሶ ይሄድ። ወይንም ተክሉ
ወይንም ተክሎ ፍሬውንም ያልበላ ሰው ቢኖር በሰልፍ እንዳይሞት ሌላም ሰው ፍሬውን እንዳይበላ ወደ ቤቱ ተመልሶ ይሄድ። ሚስትም አጭቶ ያላገባትን ሰው ቢኖር በሰልፍ እንዳይሞት ሌላም ሰው እንዳይገባት ወደ ቤቱ ተመልሶ ይሄድ። አለቃዎቹም ደግሞ ጨምረው ምንም ፈሪና ድንጉጥ ሰው ቢሆን እርሱ ፈርቶ የወንድሞችን ልብ ደግሞ እንዳያስፈራ ወደ ቤቱ ተመልሶ ይሄድ ብለው ለሕዝቡ ይናገሩ። አለቃዎችም ለሕዝቡ ነግረው በጨረሱ ጊዜ በየጭፍራው በሕዝቡ ላይ የጦር አለቃዎችን ይሹሙ። ለመዋጋትም ወደ አንዲት ከተማ በደረስክ ጊዜ አስቀድመህ በእርቅ ቃል ጥራቸው። የእርቅ ቃልም ቢመልሱልህ ደጅም ቢከፍቱልህ በከተማ ውስጥ ያለው ሕዝብ ሁሉ ይገብሩልህ ያገልግሉህ። አያርለ ምንድነው? ግብር ይጠየቃሉ። እነዚያ ሰዎች ይገብሩልህ አለ እግዚአብሔር ቃል ብለ እዚያ በኋላ ያገልግሉህ። የእርቅ ቃልም ባይመልሱልህ ታዲያ ግብር ካላመጡስ እነዚህ ሰዎች የእርቅ ቃልና ግብርን ካላመጡ የእርቅ ቃልን ባይመልሱልህ ከአንተም ጋር መዋጋት ቢወዱ አንተ ከተማይቱን ትከባታለህ አለ እግዚአብሔር፣ ታስጨንቃታለህም። አምላክህም እግዚአብሔር በደጅህ አሳልፎ በሰጣት ጊዜ በእርሷ ያሉትን ወንዶች ሁሉ በሰይፈ ስለት ትገድላቸዋለህ አለ። የእርቅ ቃል አንቀበልም አንገብርም ካሉ እነዚህ ሰዎች ዕጣ ፈንታቸው ምንድን ነው? መገደል ነው። ነገር ግን ሴቶችንና ሕፃናትን እንስሳቶችን በከተማይቱ ያለውን ምርኮ ሁሉ በዝብዘህ ለአንተ ትወስዳለህ አለ። ያው ምርኮም አለ፣ ጭራሽ ይማረካሉ። የዚያ የከተማ ሰዎች ሴቶች፣ ሕፃናት፣ እንስሳት ሁሉ እንዳለ በዝብዘህ ተወስዳቸዋለህ አለ። ያ ከዚያ በኋላ ምን አለ? በዝብዘህ ተወስዳቸዋለህ። ምን አለ? አምላክህም በእጅህ አሳልፎ በሰጣት ጊዜ በእርሷ ያሉትን ወንዶች ሁሉ በሰይፍ ስለት ትገድላቸዋለህ። ያችን ሀገር ከማረከ በኋላ ሙሴና ህዝቦቹ ምንድነው የሚያደርጉት? ወንዶቹ ይገደላሉ፣ ዕጣ ፈንታቸው። ነገር ግን ሴቶችንና ሕፃናትን እንስሳቶችንም በከተማይቱ ያለውን ምርኮ ሁሉ በዝብዘህ ለአንተ ትወስዳለህ። ከዚያ በኋላ ከተማይቱ ውስጥ ያሉ ሴቶች፣ ሕፃናት በገንዘብ እንዳለ የእነሱ በዝብዘው ይወስዳሉ። ምንን ማርከዋቸዋለን። አምላክህ እግዚአብሔር የሚሰጠህን የጠላቶችን ምርኮ ትበላለህ። የእነዚህ የአሕዛብ ከተማዎች ባይደሉት ከአንተ እጅግ በራቁ ከተማዎች ሁሉ እንዲሁ ታደርጋለህ አለ። አየህ አይደለ? ሌሎች ከተማዎችም ላይ ልክ እንዲሁ ነው የሚያደርገው። ሄዶ የእርቅ ቃልና ይጠራቸዋል። ከዚያ ከተስማሙ ግብር ይሰጣሉ፣ በሰላም ይኖራሉ። ይሄን አንቀበልም ካሉ ደግሞ ይጋድላቸዋል። ከዛሊከ ፊል ቁርአን የተለየ ነገር አይደለም። አላህ ስብሐነሁ ወተዓላ በቁርአን ላይ የመጀመሪያው ምንድን ነው? ወደ እምነት ጥሯቸው ነው። ያን አንቀበልም ካሉ ደግሞ ትጋድላቸዋለህ ነው። ማን ይቅርታ ትጋድላቸዋለህ ሳይሆን ግብር እንዲከፍሉ ታደርጋቸዋለህ። ግብር አንከፍልም ካሉ ከዚያ በኋላ ነው እንደገና ጂሃድ የሚሆነው ማለት ነው። ነገር ግን ኢስላም ለየት የሚያደርገው ምንድን ነው? እነዚያን ወንዶችን ከተማረኩ በኋላ ግደላቸው አላለም። ምርኮኛ አይገደልም፣ በፍጹም ነውር ነው። ምርኮኛ በፍጹም አይገደልም። ይሄ ነው እና ሕፃናቶች እንዲሁም ደግሞ ሴቶቻቸው ምናምን ብዙ ሕግና ስርዓት አላቸው። ነፃ የሚወጡበትን መንገድ ሁሉ አስቀምጦላቸዋል። ማርከህ በዚያ ውሰዳቸው አላለም ኢስላም። በጣም ብዙ መንገዶችን አስቀምጦላቸዋል። ይህ ነው እና ከዚያ በኋላ እየቀጠለ ይሄንን ህግ እግዚአብሔር ያወጣው ለአንዲት ከተማ ሳይሆን ከዚች ከሌሎች ሀገራቶች ባሉትም እንዲሁ ታደርጋለህ ብሎ ተናገረ። እሺ አክቹዋሊ እኔ ጋ እንትን አለልኝ አለ አላሳየኝም። እንትኑ ጠቁሯል። ያዘውና ምዕራፉን አንተ አንብበው። እሺ ማን ነበር ስምህ? ፓወር ነው የሚለው? ይቅርታ ፓወር ስቴት ነው የሚለው። ኦኬ እሺ፣ ሁለተኛ ጥያቄ ጠይቅ እስኪ። እሺ ከእስልምና በፊት ማለት ከቁርአን በፊት ስለ እስልምና የሚያትት መጽሐፍ ልታገኝልኝ ትችላለህ? እሺ ኢስላም ብሎ ማለት ምን ማለት ነው የሚለውን መጀመሪያ ቀድሞ ማወቅ ያስፈልጋል። ኢስላም ብሎ ማለት ለአንድና ብቸኛ ለሆነው አምላክ መገዛት ማለት ነው። ይወጣል አይደል? ያ ነው። ታዲያ ነቢያቶች በዚህ መንገድ ላይ እንደነበሩ የሚያሳይ እንደው መጽሐፍ ከቁርአን ውጭ እናገኛለን ወይ ከተባለ በደንብ ተከታተለ ላሳየህ። ኦሪት ዘዳግም ይቅርታ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ስንሄድ ጊዜ ምን ይላል መሰለህ? አንድ ያውጥቼ ላሳየህ። አንድ ያውጥቼ ላሳየህ። እዚህ ጋር እንመለከትና እስኪ ያለን በእናም ላይ እንግባ። ልጆች ይታያል አይደል? ባር ይታያል።
መርሐባ። እሺ እንዴ እዚህ ቦታ ላይ ባይብል ሀብ ላይ እንገባለን። ምዕራፍና ቁጥር አስቀምጠን እስኪ ምናልባት እና ጆብ ላይ እንግባ። መጽሐፍ ጆብ ላይ ምዕራፍ 22 ቁጥር 21 ላይ እንግባ። ቅርታ ያው ዘፍጥረት አደረገብኝ። ምዕራፍና ቁጥሩ ላስተካክል። ጆብ 22 ወደ አማርኛ ቀይረው። እሺ እዚህ ጋር መጽሐፈ ኢዮብ ላይ ገብተናል። ምዕራፍ 22 ቁጥር 21 ይታያል አይደል? ምዕራፍ 22 ቁጥር 21 ላይ ለእግዚአብሔር ተገዙ ይላል። እንግዲህ ቅድም እንዳልኩህ ለአንድና ብቸኛ ለሆነው አምላክ መገዛት በአረበኛው ላይ ሄዳ ብታየው ለአላህ ብቻ ተገዙ እያለ ይናገራል። ችግር የለውም። በአማርኛ እናድርገው። ወደ አማርኛ ስንቀይረው እግዚአብሔር ብለው ነው የሚተረጉመው። እዚህ ቦታ ላይ ለአንዱ አምላክ ለእግዚአብሔር ተገዙ እያለ ይናገራል። ቅድም እንዳልኩህ ኢስላም ማለት ለአንድና ብቸኛ ለሆነው አምላክ መገዛት የሚል ትርጓሜ ነው ያለው። ታዲያ ይህ ባይብል ሀብ ለአንዱ አምላክ መገዛት ወይም ለእግዚአብሔር መገዛት የሚለውን ምን ብሎ ነው የሚፈታው የሚለውን እስኪ እዚህ ጋር ሂብሩ የሚለው ላይ እንግባና እያንዳንዱን ቃል የሚፈታበት ቦታ ለዚህ ላይ እንመልከተው። ወደ አማርኛ እንቀይረው። ለአንዱ አምላክ ወይንም ለእግዚአብሔር መገዛት የሚለው ምን ብሎ እንደፈታልን እናየዋለን። ወደ ትዩ ብራይስት ሄደናል እንሄዳለን። እዚህ ጋር እንግባ። አሁንም ወደ አማርኛ እዚሁ ጋር ስንቀይረው አሪፍ። እሺ እዚህ ቦታ ላይ ለአንዱ አምላክ መገዛት የሚለውን ምን ብሎ አስቀምጧል እንመለከታለን። ያው እና ይታያል እዚህ ቦታ ላይ ምን እንደሚለን ያውና ለእግዚአብሔር በትክክል መገዛት እስልምና ማለት ነው ብሎ አስቀምጦታል። እስልምና ለእግዚአብሔር በትክክል መገዛት ብሎ አስቀምጦታል። ወደ አረብኛ ብትቀይረው እስልምና በትክክል ለአላህ መገዛት ነው የሚለው። ወደ አረብኛ ወደ ከመጀመሪያ ጀምራን በወስኪ አጥቅርታ አትቁረጥ። ከመጀመሪያ አንድ ያልቆረጥነው የታደርግ እባክህ ከተረጋጋ በተረት ታወራለህ። እሺ ተመልሰህ ትገባለህ። አውርደዋል መሰለኝ። ምንም የቆረጥነው ነገር የለም እዚህ ቦታ ላይ ሙሉ እንትኑን ብናነበው ምንም የሚቀየር ነገር አይኖረውም። ምክንያቱም ጥቅሱ የሚለው ለእግዚአብሔር መገዛት ነው የሚለው። ለእግዚአብሔር መገዛት የሚለውን ቃል ፈቶ አስቀምጦታል። እዚህ ጋር እስልምና ብሎ ቃል በቃል አስቀምጦታል። ያው እስልምና ለእግዚአብሔር መገዛት ብሎ አስቀምጦት ትክክል መገዛት ብሎ አስቀምጦታል። ይሄን ያለው ማን ነው ከተባለ ባይብል ሀብ ነው ይሄን ያስቀምጣልን። ከቁርአን ውጭ ነበር የፈለከው። እዚህ ቦታ ላይ እንግዲህ በባይብል ሀብ ላይ እስልምና በትክክል መገዛት ማለት ነው ብሎ አስቀምጦታል ማለት ነው። ይሄን ይመስላል። ወይንም እዚህ ቦታ ላይ አንድ አካል ከሆነ ለአምላክ በብቸኝነት የሚገዛ ሙስሊም ብሎ አስቀምጦታል። ለእግዚአብሔር በትክክል መገዛት ብሎ አስቀምጦታል። እና ይሄን ይመስላል። ወይንም ራስን ማስገዛት ይሄ ደግሞ ሙስሊም ይባላል። ሙስሊም ብሎ አስቀምጦታል። ይሄ ነው ምናልባት እሺ አንዴ በተራ ትጠይቃላችሁ። እሺ ይጨርስና ልጅ በተራ ትጠይቃላችሁ። ዳኒ ጠብቅና ችግር የለም ትጠይቃለህ። ተረጋጋ አለው የትም አልሄድም። ኦኬ የኔ ጥያቄ ምን ነበር መሰለህ? እሱ ዘባይብል ሀብ መጀመሪያ አውቶራይዝድ የሆነ እንትን የለውም። ጥያቄ ምን ነበረ? ከቁርአን በፊት ስለ እስልምና የተናገረ መጽሐፍ
ይህ ከቁርአን በፊት ብለህ ነው አንተ ስለምታምን ከራስህ የተሻለ እንዲሆንልህ ብዬ ነው ያመጣሁልህ። ያ ነው እንግዲህ ባይብል ከቁርአን በፊት ነበር ብለህ ታምናለህ አንተ አይደለ? ያንን ሊቃውንቶች በፈቱት እዚያው ቦታ ላይ ስናየው ጊዜ ለአንዱ አምላክ መገዛት ኢስላም ተብሎ እንደሚያሰይም እዚያ ቦታ ላይ ተቀምጦ አየው። ይሄን ይመስላል። እሺ የፈለኩትኝ ምናልባት ሙሉ ካልደረሰ ነቢያት የጻፉት መጽሐፍት ውስጥ ነው ማለት የተቆራረጡ የግል አስተያየት የገባበትን ሳይሆን ከቁርአን በፊት ለምሳሌ ቶራና ኢንጂል አሉ። ሌሎች መጽሐፍ ቢኖሩ መልካም። ይሄ ተውራት ይሄ ነቢያቶች ከተናገሩት እኛ በነገራችን ላይ እነዚህ መጽሐፍቶች ተውራትና ኢንጂል ተበርዘዋል አልን እንጂ ሙሉ በሙሉ ጠፍተዋል አላለም። ስለዚህ በዚያ ውስጥ ትክክለኛ የአምላክ መለኮታዊ ቅሪቶች ካሉ እነዚያ እውነት ናቸው ብለን እንመሰክራቸዋለን። ከምን መሰክራቸው መካከል አንደኛው ይሄ ነው። በቃሉ ላይ የሚገኘው ምንድነው? ለአንድ አምላክ በብቸኝነት ተገዙ የሚል ነው። ቅድም መጀመሪያ ላይ ትርጉሙ እንደነገርኩ ኢስላም ማለት ለአንድ አምላክ በብቸኝነት መገዛት የሚል አስተምህሮ ነው። አሁንም ሂደን ቃል በቃል ኢዮብ ላይ የተነገረውን ሂደን ስናየው ለአንዱ አምላክ በብቸኝነት ተገዙ የሚል ቃልን ተቀምጦ እናገኛለን። ያ ማለት ኢስላም የሚለው ቃል ትርጓሜ ነው እኮ። ምንድነው ኢስላም ለአንዱ አምላክ ይገዛ የሚለው? ለእስላም ወንድ ልጅ አይደለ እንዴ? አንጣጣ ተረጋጋ እንጂ ይሄ ምን ሆነ ነው? ያለን እኮ የትም አንሄድም፣ ታወራለህ በተራ። ስለዚህ ያን ቃል መፍቻ ቦታ ላይ ሄዳችሁ ስታዩ ጊዜ ኢስላም የሚል ቃል እንደሚሰጥ የባይብል ሀብ እዛው ላይ አስቀምጦታል። ባይቀመጥም ራሱ ቃል በቃል ኢዮብ ላይ ያለው ፍቹ ኢስላም የሚለው ፍቺ ነው። እዛ ቦታ ላይ ኢስላም ብሎ ማለት አልኢስቲስላም ሊላህ ለአንዱ አምላክ መገዛት ማለት ነው። ይሄን ይመስላል። እስላም የሚለው ቃል ከምን ቋንቋ የመጣ ነው? እስኪ አሁን ወደ ቋንቋ እንግባ። ወደ ቋንቋ ለመግባት ሳይሆን በየትኛውም ሀገር ቋንቋ ሊሆን ይችላል። ፍቺ ነው ዋና ቁም ነገሩ። እሱ ላይ ትኩረት እንድታደርግ ነው ጥቅሱን መጀመሪያ ቅድሚያ ያሳየው። ፍቹ ምንድነው? የኢስላም ከተባለ መጀመሪያ ስነግርህ ጊዜ አልኢስቲስላሙ ሊላህ ለአንድ አምላክ በብቸኝነት መገዛት ነው። አሁንም እዚያ ቦታ ላይ ነቢያቶች ሁሉ መንገዳቸው ምን ነበር ከተባለ ለአንድ አምላክ የሚገዙ ሙስሊሞች እንደነበሩ ነው። ሙስሊም ማለት ለአንድ አምላክ ራሱን ያስገዛ ማለት ነው። በዚያ ትርጓሜ ነው የሚታየው ነው። እሺ በዚህ ሁሉ እንትን ልበልበትና ለአንድ አምላክ መገዛት ትርጉሙ አይሁድ ነው በሚል አሁን ብተረጉመው እኔ ይዋጥልሃል? እስኪ ደግሞ አይሁድ የሚለው ከየት ነው የመጣ? አይ ከየትም ይምጣል። እስላም ከየት ነው የመጣ ስለ አሁን አይሁድ ማለት የጎሳ ስም መጠሪያ እንጂ የሃይማኖት ስም እንዳልሆነ እኔም አንተም ሁላችንም የምናውቀው ነው። የሃይማኖት መጠሪያ ስም አይደለም። ኢስላም የሚለው ግን የሆነ የግለሰብ መጠሪያ ስም ነው ወይ? አይደለም፣ በፍጹም ገብቶሃል አይደለ? ለአንድ አምላክ ራስን ማስገዛት የሚል ትርጓሜ ያለው ቃል እንጂ በፍጹም የግለሰብ መጠሪያ አይደለም። አይሁድ የሚለው ግን ይሁዳ የሚባል ዘር አለ። ከእርሱ ዘር የተመዘዙ የመጡ ጎሳዎች ናቸው። ከዛ ራሳቸውን በዚያው አይሁዳውያን ነን ብለው የሰየሙ አካሎች ናቸው። ይህ ደግሞ ስለዚህ ይሁዳ ከማን የመጣው ከተባለ ከያዕቆብ ልጆች መካከል ነው። የግለሰብ ስም እንጂ የሃይማኖት ስም አይደለም። ይህ ነው። እሺ እንትን ልበልልህና በአንድ አምላክ መገዛት ትርጉሙ ቡድሃ ማለት ነው ብዬ ብሰጥህ ዩል አክሴፕት እንዲህ ብሰጥህ ምናምን ሳይሆን የሆነ ነገር ካለ በዚያ ነገር ላይ መሰረት አድርገህ ብትጠይቅ። አሁን በቀደም በግምት እንዲህ ብናደርግስ ብለህ ተናገርክ፣ ስህተት እንደሆነ ተረዳ። አሁን አንተ መጽሐፍህን መስፈርት አድርገህ ወይንም ትክክለኛ አምላክን ሰብከዋል ከሚባሉ መለኮታዊ መጽሐፍቶች ከነዚያ ላይ መሰረት እያደረግህ መጠየቅ ትችላለህ። ለምሳሌ የአብርሃም የይስሐቅ የያዕቆብን አምላክ ቡድሃ በፍጹም አያውቀውም አይደለ? ያንን እምነት መሰረት አድርገው የሚያመጡ መጽሐፍቶች ካሉ በእነዚያ ላይ መሰረት አድርገህ ብትጠይቀን ችግር የለም። ለምሳሌ አይሁዶችን ስንመጣ ጊዜ በፍጹም አበባ መርጣ ጠይቅ። ዝም ብለህ የደደብ ቅንጭላት መርጣ ጠይቅ። ወይ እኛን አስረዳና ካስገባው መጽሐፍ ላይ አስረዳ። እኛም ያነበብኩ ስርዓት ተማር እንጂ ዳኒ ረጋትልም እንዴ ኮሜንት ላይ ማንም ሰው እንዳይሳድበው። ትኩረታቸውን ወደ የሚሳደቡ ሰዎች አታድርጉ።
ትኩረታቸው ሊሰርቋቸው ነው። ዝም ብሏቸው ምንም እንዳልተናገሩ አይ ማንኛውም ይሄን ይመስላል። እሺ በያዝካቸው መጽሐፍቶች ላይ በፍጹም የነብያትን እምነት ወይንም መንገድ ይዟል ተብሎ ሊታሰብ የሚችል አይኖር። ለምን ከተባለ አይሁድ ብለን ስናይ ጊዜ መጨረሻ መጠጊያቸው ወደ ይሁዳ ወደ ተባለ ጎሳ እንጂ በፍጹም የእምነት መጠሪያ ስም ሆኖ አያውቅም። ልክ እንዲሁ ደግሞ ክርስቲያን የሚለው የእምነት መጠሪያ ሆኖ በፍጹም የሃይማኖት መጠሪያ ሆኖ አያውቅም። እግዚአብሔር የትኛውን ቦታ ላይ ክርስቲያኖች ሁኑ ወይም ደግሞ ነብያቶች ክርስቲያኖች ሁኑ ብለው ሲያዙ አናያቸውም። እነዚህን መንገዶች ማለት ነው። ወይንም የሆነን እምነት እንዲከተሉ ሲሰብኩ አታያቸውም መጽሐፍ ቅዱስ ላይ አይሁድ ወይንም ክርስቲያን የሚለውን እና ይህን ይመስላል። እና በመጽሐፉ ላይ ስንሄድም ድረስ ራሱ ነብያቶችም ሆኖ አምላክ ያልሰበኩት የሆነ እምነት ሆኖ ታገኛቸዋለህ። ሁለታቸውም ማለት ነው። ያን ይመስላል። እሺ ጥያቄ የመጣ ለምን መሰለህ? በአንድ አምላክ ተገዙ የሚለውን ቃሉን ራሱን ወሰድክና እስላም ከሚለው ጋር ለጠፍከው ማለት ነው። እኔ አሁን ይሄ የግል ሊሆን ነው። እሺ እኔ አይደለም የለጠፍኩት። ምናልባት አንተ ካላሳመነህ እርሱ ምናልባት እንዳው የመጽሐፍ የቃላቶቹ መፍቻ ቦታ ላይ እንድታየው አደረግኩት። ቃል በቃል እዚያ ቦታ ላይ እስላም ማለት ነው ለእግዚአብሔር መገዛት ማለት እስላም ማለት ነው ብሎ ራሱ አስቀምጦታል። ለታላል ወይንም ሙስሊም ማለት ነው ብሎ አስቀምጦታል። ይሄን አስቀምጦታል። እዚያ ላይ ግን ታገኛለህ። ይቅርታ ግን ማለት ያመጣኸው ቦታ አንደኛ የእምነቱን እንትኖች የማይወክል ቦታ ነው። ዘባይብል ሀብ ማለት ያው ታውቀዋለህ፣ አትሊስት የግል አስተያየት የሚሰፍርበት ቦታ ነው። አውቶራይዝድ የሚያደርገው ሰውም የለም። ዘባይብል ሀብ ነው እንደሱ አይደለም። ገና ለመጀመሪያ ጊዜ ከአንተ እየሰማህ ነው። የግል አስተያየት ነው ብሎ የነገረህ ማን ነው? የግል አስተያየት ነው። ብዙ ፋላሲ የሚያደርጉ ነገሮችን ትመለከትበታለህ። ለምሳሌ እስኪ ኤኒዌይስ እሺ ቋንቋውን ጀስት ወደ ሌላ ባንገባና እኔ ጥያቄ ቤዚካሊ የመነጨው ከምን መሰለህ? ቶራና ኢንጂል እንትን ናቸው ቅዱሳን መጽሐፍት ናቸው በሚል እንትን ተብሏል። በቁርአን ላይ ሜንሽን ተደርገዋል አይደለ? በዚህ ታምናለህ? አሁን ላይ ያሉት የተበረዘ እንደሆኑ ነው። የቀደምቶቹ ግን በነቢያቶች ሲወረዱ እውነተኛ መጽሐፍቶች እንደነበሩ ያረጋግጣቸዋል። ቀድሞ በነቢያቶች ላይ ሲወረዱ ከዚያ በኋላ እንደበረዟቸው ተናግሯል። እሺ ማለት ኮራፕትድ ናቸው ብለህ ካመንክበት ቶራና ኢንጂል አንኮራፕትድ የሆነው ማለት ያልተበረዘው ቶራና ኢንጂል ላይ ግዴታ እስላም የሚለው ቃል መገኘት አለበት። ትክክለኛ ሀሳብ ሱልስት እሺ ተውራት ማለት ነው ለሙሴ የተሰጠ ቃል ነው አይደለ? ኢንጂል ወይንም ወንጌል ምንድነው? ለመሲሁ የተሰጠ ቃል ነው አይደለ? አንደም የተነሳው አይዋ። ስለዚህ ያ የሰጣቸው አምላክ በዚህ በቁርአን ላይ የሙሴን አስተምህሮ ተውራትን ገለጸው። በዚያ ላይ ስንሄድ ጊዜ ኢስላምን እንደሰበከ አሳየ ሙሴ። ልክ እንዲሁ መሲሁ በተሰጠው ቃል ላይ ኢስላምን እንደሰበከ ሐዋርያቶች ቃል በቃል ሙስሊሞች ነን እንዳሉ በዚህ ላይ አሳየ። ስለዚህ ያልተበረዘው ተውራትና እንጂል እንፈልጋለን ለሚል ሰው ተውራትና እንጂል የሙሴና የመሲሁ አስተምህሮ ነውና እርሱን ባልተበረዘ መልኩ አምላክ አላህ ሱብሓነሁ ወተዓላ በመጨረሻው ዘመን ነብይ ላይ ገለጠላቸው። በቁርአን ውስጥ አጠቃሎ የሁሉንም ነብያት አስተምሮ ሲሰጣቸው የሙሴንና የመሲሁን ትምህርት ስናይ ሙስሊሞች እንደነበሩ እናያለን ማለት ነው። ላሳየህ እሱን ቁርአን ላይ ነው። ቁርአን ማለት ነው አላህ በጅብሪል በኩል ለሙሐመድ ያስተላለፈው መልእክት እሱ ሳይሆን ትርጓሜውን ቁርአን ማለት ትርጓሜው ምን ማለት ነው ታውቃለህ? ቀራአ አነበበ አይነት ነገር ነው። አረበኛ አልችልም። ችግር ከበለሰዋል ችግር የለም አብሽር። ቀራአ ማለት አነበበ ማለት ነው። ስለዚህ ከሱ የተያዘ ቃል ነው። ያ ማለት የሚነበብ የሆነ ቃል ማለት ነው። ቁርአን ማለት ሌላ አይደለም። በዚህ በሚነበብ በሆነ መለኮታዊ ቃል ላይ ያለፉትን ነብያት ሁሉ የሰጣቸውን ቃል ተውራትንም እንጂልንም የሰጣቸውን አምላክ አላህ ጠቅልሎ ሰጣቸው። ከዚህ በኋላ ከእርሳቸው በኋላ አዲስ ነብይ አይላክምና ለእያንዳንዱ ዘመን በየራሱ መጽሐፍት ሲሰጣቸው ነበር አይደለም? ለመጨረሻው ዘመን ነብይ ደግሞ የሁሉንም ነብያት ጠቅልል አድርጎ በአንድ መጽሐፍ ቁርአን በሚባል ጠቅልሎ ሰጣቸው።
ስለዚህ ያልተበረዘውን ቃል ማግኘት የምትችለው እዚህ ጋር ነው። ለሙሴ የተሰጠው ምንድን ነው ከተባለ ያ ኦሪት የተባለው ለሙሴ የተሰጠው ቃል ነው። በውስጡ ሂደህ በዚህ በቁርአን ውስጥ እሱን ታገኘዋለህ ለብቻው። ልክ እንዲሁ ለመሲሁ የተሰጠው ምንድን ነው ኢንጂል ብለህ ብታይ በዚህ በቁርአን ውስጥ ታገኘዋለህ። ምንም ሳይበረስ ያ አምላክ ራሱ ያወረደላቸው ዛሬም የነብዩ ሰለላሁ ዐለይሂ ወሰለም ላይ ሙሉ ያወረደውን ቃል ሲናገር ጊዜ ሙስሊሞች እንደነበሩ በዚህ ቃል ላይ ይናገራሉ። ታዲያ ሐዋርያቶች ሙስሊሞች እንደሆኑ የተገለጸበት አለ ወይ ለመሲሁ በተሰጠው ቃል ላይ በዚህ በቁርአን? አዎ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ እኛ ሙስሊሞች ነን ይላሉ ሐዋርያቶች ቃል በቃል። የሙሴስ ተከታዮች ሙስሊሞች ነን ብለዋል ወይ? አዎ ሱረቱል አዕራፍ ላይ ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ። ጌታችን አላህ ሆይ ሙስሊሞች አድርገህ ግደለን አሉ ይላል። ስለዚህ የሙሴም እንዲሁም የመሲሁም ትምህርት ተውራትና ኢንጂል ሙስሊም እንደሆኑ ቃል በቃል ተገልጸዋል ማለት ነው የሚመስለው። ስለዚህ ኮራፕትድ የሆነው ኢንጂልና ቶራ ራሱን ችሎ ሳይሆን ቁርአን ላይ መጥቶ ተደባለቀ ነው ማለት። ቅዱስ የሆነው የአላህ ቃል ብቻውን መቆም ስለማይችል ቅዱስ የሆነው የኢንጂል የአላህ ቃል ብቻውን መቆም ስለማይችል መጥቶ ከሶስተኛ ወገን ከቁርአን ጋር ተደባለቀ ነው ቤዚክ አይዲያው። እንደሱ ሳይሆን ከመጽሐፉ ችግር ሳይሆን ከሊቃውንቶቻቸው ችግር ነው። ሽባሪ አምላክ አላህ ምን አለ መሰለህ ያለፉትን መጽሐፍቶች ከነቢያቶች በኋላ ከነሱ በኋላ ለተነሱት ሊቃውንቶች ኃላፊነቱን ጥሎባቸው ነበር። አደራ እነዚህን መጽሐፍቶችን በነቢያቶች ላይ እንዳወረድኳቸው እናንተ ጠብቁና ለትውልዱ አድርሱ ብሏቸው ነበር። ግን እነዚህ ሰዎች እንትኑን ሊጠብቁ አልቻሉም። ገብቶሃል አይደለ? ቃላቸውን ሊጠብቁ አልቻሉም። ቃላቸውን በሉ። ከነቢያት በኋላ የነቢያትን መጽሐፍ በረዙ። አምላክ አላህ ሱብሓነሁ ወተዓላ የጠበቀው ዋስትናውን ቢወስድ ኑሮ ኃላፊነቱን ማንም ሰው አይበረዘውም ነበር። ልክ ለቁርአን ለምሳሌ ቃል ሲገባ አላህ ምን አለ? ከዚህ በኋላ ነብይ ስለማይላክ ቃል ራሱ ወሰደ። ምን አለ? ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን አለ። እኔ ነኝ ቁርአን ያወረድኩት እኔም ነኝ የምጠብቀው አለ። خلاص በቃ ዘጋው። እኔ ነኝ የምጠብቀው አለ። ማንም ሰው ሊነካው አይችልም። እነዚያን የቀደሙትን መጽሐፍቶች ደግሞ ጠብቋቸው ብሎ ኃላፊነት ሰጥቷቸው ነበር። እነዚያ ከነቢያት በኋላ የተነሱ ሊቃውንቶች በረዟቸው። እነዚያ የበረዟቸው ወደ ቀጣዩ ትውልድ ደረሱ። አምላክ አላህ ደግሞ ያልተበረዘውን ትክክለኛውን በሙሴና በመሲሁ ላይ ያወርዶት የነበረውን ያንን ቃል በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ስብስብ አድርጎ የሙሴንም የመሲሁንም ትምህርት እንዳለ አወረደላቸው። አሁን ቁርአን ላይ ብትመጡ የሙሴ ኦሪትና የመሲሁ ልክ እንዲሁ የኢሳ ዐለይሂ ሰላም ወይም የኢየሱስ ትክክለኛ ትምህርት ሙሉ ታገኙታላችሁ። ምንድነው የሰበኩት እምነት ከተባለ እስልምና እንደሆነ ታገኛላችሁ። ማንን የሰበኩት? ያንን አንዱን አምላክ አላህን አምልኩ በሚል መልኩ እንደሰበኩ ሁለታቸውን ታገኛላችሁ። ከእርሶች ባዕድ አምልኮን ተጠንቀቁ እያሉ ታገኛላችሁ። አይደለም የሁለቱን የቀደሙትን ነቢያት ሁሉ ትምህርት አላህ በቁርአን ላይ ጠቅልሎ ሰጥቷቸዋል። የአብርሃም ትምህርት ምን ነበር? የያዕቆብ ትምህርት ምን ነበር? የዮሴፍ ትምህርት ምን ነበር? አያችሁ። የዘከርያስ ትምህርት ምን ነበር? የዮሐንስ ትምህርት ምን ነበር? እንዳለ የነቢያቶች ሁሉ ትምህርት በቁርአን ላይ ጥቅልል ብሎ መጥቶ ታገኙታላችሁ። ይሄን ይመስላል። ለእስልምና ኤግዚስተንስ ምስክር ሙሐመድና ቁርአን ናቸው። እስካሁን እዚህ ላይ ነው። እኔ ብዙ ተረድተሃል ብዬ ነበረለ። ለዛሬ ይቀርና ቀጥታ ነገር ተጠይቀህ ሰርኩሌት አረገ ብዬ ነው አንድ ቦታ ላይ አይበቃል። ጀምር ብዙ የተረዳህ መስሎ ነበር። ብዙ እንደዚህ አብራራውለት ሰው የለኝም ወላሂ ላዚም እስካሁን እንትን ጋር ጀምር ይጋሽና ነገር ተጠይቃለህ። አይ يقال السلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ወንድሞችና እህቶች እንደዛ ውድ መወደው እሱ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን እንደው አባክያ በለሰኽያ ሁሉም እንደኔ በሰላም ነው? እዛው ነው ወይስ ተመልሰሃል? አለን አልሐምዱሊላህ እዛው ነው ያለነው ወሎ ደሴ። ኢንሻአላህ አላህ ሱብሓነሁ ወተዓላ ከክፉ ከምቀኛ ከሸረኛ ከሁሉ አላህ ጠብቆ በሰላም ባለበት ቦታ አላህ ይመልስ ኢንሻአላህ። አሚን። ሽክረን ጀዛከላህ ኸይራ ወባረከላሁ ፊክ። ትልቁ እሱ ነው። ለምን መሰለህ የዘንድሮ አየርና የዘንድሮ አይንና የዘንድሮ ሰው ልጅ ቤት ጎትራ እንደሚወጣ ስለማይታወቅ
ትልቁ ነገር ወንድሞችና እህቶቼ እዚህ ስለምታዳምጡ ለዚህ ወንድማችን እንቁ እንደዚህ አይነት ወንድማችን እንዲያበዛልን ኢንሻአላህ ሁላችሁም ባላችሁበት ዱዓ እንድታደርጉለት እማጸናለሁ። ወደ ሐሳቤ ተመለሱ። ሁላችሁም ባላችሁበት ዱዓ አድርጉለት። አንቺን ነው የምለው ቢግዞስ ዛሬ ዱሮ አጣያትን ወይንም ጭካኔ ወይንም የሆነ ጥራትን በጎረቤት አይደለም ካጠገቡ ነው። ስለዚህ ይሄ ወንድማችን ኡስታዛችን ለሁላችን አይናችን ሆነ ለሁላችን ከጨለማ ወደ ብርሃን የሚያወጣ ሰውዬ በተቻለ መጠን ወንድሞችና እህቶቼ ፕሊዝ ባላችሁበት ቦታ ዱዓ አድርጉለት። በሰላም በሄድበት አየር ላይ ራሱንና ነፍሱን ሰጥቼው ከአላህ ጋር እየሄደ ነው። እመኑኝ ራሱን ለአላህ ሰጥቶ ሄደዋል። ቀጣዩ ምን ይመጣል አላህ ያውቃል። ማነው? እኛ ደግሞ አላህ Subhanahu Wa Ta'ala አልዱዓ ወልዒባዳ አዳምጡኝ። አልዱዓ ወልዒባዳ ዱዓ ትልቅ ነገር ናት። ባላችሁበት ቦታ ወንድማችን ባላችሁበት ቦታ ሁላችሁም ዱዓ አድርጉለት። ባለበት ቦታ አላህ ይጠብቀው። አላህ Subhanahu Wa Ta'ala በሰላም ይመልሰው። እኛ ደግሞ ሰምተን የምንጠቀም አላህ አድርገን አላህ ያወደን። ትልቁ ነገር ለምን መሰለህ? አንዳንድ ጊዜ ጅብ ከሄደ ውሻ ይጮሃል። እንደዛ አንሁን። ጅብ ከሄደ ውሻ ከሞተው እኛ ከወዲሁ ከልብ የምንወዳቸው የምናፈቅራቸው ኡስታዞች ዑለሞቻችን ባለንበት ቦታ ማድረግ ካቃተን ትልቁ ነገር መሳሪያችን ዱዓ ነው። ዱዓ ቀላል ነገር ነው መስላችሁ? እኔ እንደ አንድ ሶስት ነገር ብነግራችሁ ተአምር ነው የምትሉኝ። ተአምር ለዛ ነው ከዚህ በፊት ወንድሜ ኡስታዴ በጣም ወደው ጠይቀው ነበር። አንዳንድ ሰው ተአምር አለ እኔ ልሁን አችቱን አልተቱን አናቆም ዱዓ በምታረጊ ወላሂ አላህ ይደርሳል ያደርሳል። ይነበር ነው አላህ ያውቃል። ውስጥሽን አላህ ያውቃል። እኔ ልሁን አልተሁን ለእሱ ማንሳ አናቆም። ዱዓ ግን አላህ አልነገረንም። አገሬ ጋር ሂዱ አገሬ ጋር ዱዓ አድርጉ አላለም። ስለዚህ ፕሊዝ ማንኛውም ሰውታችን ዑለሞቻችን በየቱ ቦታ ሲሄዱ ከልብ ዱዓ እናድርጋቸው። ቢኮዝ ዛሬ እኔ ሰዎቹ እንደሚወዱኝ ዛሬ ደግሞ ብዙ ጠላት አለኝ። እንዳትረሱት ብዙ እንደሚወደኝ ብዙ ጠላት አለኝ። አላቆም እኔ መስሎኝ ይመጣል እኔ ከነገር ወለ ወንድሜ እናትና አባቴ ይሄንን ደግሞ አላህ Subhanahu ይጠብቀን። አላህ ከሸይጣኑ ያርቀን። አላህ Subhanahu ኢጃባ ያርግብን። አላህ Subhanahu Wa Ta'ala ከውስጣችን የመጣው መስሎ ከዛ ውስጥ የመጣብን አላህ Subhanahu ኢጃባ አድርጎ አላህ ያዋርድብን። አላህ ያዝብን። እኛ እናቆም። ትልቁ ሸይጣን ማናየው አይደለም የማናየው ምናየው አለ እኮ እኔ ሸይጣን መስሎ መጣ እሱ ነው ትልቁ ነገርና ኢንሻአላህ እቺን ለማልፈልግ ያለው ኡስታዴ እኔ ብዙ ጊዜ አዳምጣለሁ። ማይቲማሊዝም ያው ስለማዳምጥ ስለሚከታተልህ የትም ቦታ ሩም ገባለሁ ኢንሻአላህ። እንዳንተ አይነቱ እንደሌላ ወንድሞች ላይ እህቶች ያሉ ንጽጽር ምሰል ሰዎች የትም ቦታ ስትሄዱ አላህ ይጠብቃችሁ። አላህ Subhanahu Wa Ta'ala የምታረጉ ነገር ወላሂ እንደ አምዲያኖች እንደ ረሱሎች እንደ ሰሃቦች እየሰራችሁ ነው። ለኛ ያስተላልፋችሁ ነው። ይሄ ዕውቀት ባይኖርኝ የውስጥ ያለኝ የዲን ፍላጎት የውስጥ ደስታ የራሴን ያለበት ቦታ ለነዚህ ወንድሞችና እህቶችን የሚያረጉት ደስታ ምንድነው ማረገው? እያለቀስኩ ዱዓ አረጋለሁ። ማረገው ነገር ቁጭ ብዬ ጎጄን ቁጭ ብዬ አላህ እነዚህ ወንድሞች ይጠብቅልኝ ያ አላህ። እነዚህ ሰዎች በሰላም ወጥተው በሰላም ይገቡት አላህ አድርግልኝ ያ አላህ። ሁላችንም ወደን ተፈቃቅረን ኡስታዞቻችን ዑምር ሰጥተን ልጆቻችን ለነሱ እናሳልፍ አላህ አድርገን። በአሁን ጊዜ የተከፋ ጊዜ ነው ወንድሞቼ። አይናችን ያየ እንዳላየን ነው። ጆሮአችን እየሰማ እንዳልሰማን ነው። ልባችን ያወቀን ልባችን እንዳላወቅ ነው። ከዛ ሁሉ ወጥተን ከሸይጣን ወጥተን ኡስታዞቻችን ዑለሞቻችን እርስ በራሳችን ተዋደን ተፈቃቅረን በዲናችን መንገድ የምንይዝ አላህ አድርገን። እነዚህ ከጨለማ የመጡ ሰዎች አላህ Subhanahu ሂዳያ ሰጣቸው። እነሱም ቀጥታ መንገድ አላህ ይመልሳቸው። አንድ ቀን ይቀራል ይነበር ነው አላህ ሂዳያ ነው። እኛ ተስፋ እናደርጋለን። ኡስታዞች ያስተምራሉ። አንድ ቀን ግን አላህ ይሰልማሉ። ትልቁ ነገር ደግሞ እኛ አላህ Subhanahu Wa Ta'ala አሰል ሙስሊም ተምሳሌት መሆን አለብን። አካታችን ድምጻችን ንግግራችን ሁሉ መናችን እንደ ሰሃቦት እንደ ረሱላችን መሆን አለብን። ከስድብ ወጥተን ከብሽሽቅ ወጥተን ከማይናገር ነገር ወጥተን እኛ ትዕግስታችን እንደ ነብዩላህ ያዕቁብ ማድረግ አለብን ወንድሞቼ። እኛ መጀመሪያ ሙስሊም ሆነን ጥሩ ነገር ማሳየት አለብን ሁላችንም። እችላ ማልፈልጌ ነው ወላሂ። ለምን
ሁሌ በገባት በቁጥሩ ሌላ ወንድሞችና ውስቶች ስሰማ ያ ረብ እድሜ ሰጥተኸኝ እነዚህ ወንድሞችና ውስቶችን እስከ የውመል ቂያማ ድረስ እድሜ ሰጥተኸኝ የውመል ቂያማ እንኳን ቀን መጥቶ በጀነት የሚሰበሰብ አላህ እንደ ወንድሞቼ በጀነት ያሰበስበን በዱንያ ያሰበሰበን እኮ አላያችሁም እንዴ? እዚሁ ካሰበሰበን አታቀኝም አታላቅም ግን አሰል ሙስሊም ተዋደድ ተፈቃቅረን እዚህ መተናል። ለምን ዲናችን ጥሩ ነገር እንዲሰማ ልባችን ጥሩ ነገር እንዲሰራ ከመጥፎ ነገር እንድንከላከል ከመጥፎ ነገር የመጣ ነገር ወደ ጥሩ ነገር እንድንመጣ ከዚህ በላይ ምን አለ? ትልቁ ነገር አኽላቃችን ባለችበት ቦታ እንስራ ለማስፈልጌ ነው። ጀዛከላህ ኸይር ጀዛ ኡስታዴ። አላህ ሱብሓነሁ ወተዓላ ባለበት ቦታ እመኑ እውነቱን ነው እንግዲህ ረጅም ዕድሜ ሰጥቶ ያንተ መሰሎች ኢንሻአላህ በሰላም መጥቶ አንተም ኢንሻአላህ ሌላ ነገር እንኳን አይደለም ያንተ መሰሎች አላህ ይዘውጅህ አንተ ልጆችን አፍርተህ ኢንሻአላህ የልጆችን የምታይበት ቀን አላህ ያሰምጣል። እድሜ ይስጥህ ረጅም ይስጥህ ውሴ ከምረን ብለህ ረጅም ሰጥቶ ኢንሻአላህ ልጆች አፍርተህ ልጆችን ያንተ ተግባር የሚታይ አላህ አድርገን ኢንሻአላህ እንደ ዶክተር ዛኪር የልጆቹን ተግባር የሚታይ አላህ አድርገን ወረመደን እኔ ምኞቴ ነው። አላህ እንዳግደለኝ ያንን እንደስከማል አንተ ብቻ ነው። ሌሎችም ኡስታዶች እንደዚህ ያላገቡት በትዳራቸው የልጆቻቸው እንደዘም ተምሳሌት የሚታረጉ አላህ አድርገን አንድ ነገር አስቀምጣችሁ እስከ መልቂያማ የምታመጡበት አላህ አድርጋችሁ እቺ ለማስፈልግ ነው። ጀዛከላሁ ኡስታዝ ዛሬ ታይም ስላገኘው ነው። ሌላ ጊዜ ቢዜ ነው ከባለቤትና ከልጆቼ ጋር ኢንሻአላህ ሁሉ ጊዜ ያለቀስን ዱዓ ማድረገው በጣም ገርማችሁ። ስለዚህ አንድ የመጨረሻ መልእክቴ ወንድሞችና እህቶቼ ክርስቲያን ወገኖቻችን ሲመጡ ፕሊዝ ወንድሞችና እህቶቼ እኛ አኽረት ስቅን ሁሉ ጊዜ ይላል እሱ አትሳደቡ፣ ተክሳጽሰቡ። ለምን አድሚኖ ጠንካራ ሁኑ። አድሚኖ ደግሞ እድሜ ይስጣችሁ ብዙ ነገር እየሰራችሁ ግን አንዳንድ ጊዜ የማይረባ ነገር ሌላ ነገር ነው ቀይ መስጠት ነው። በቃ ማቆም ነው። ሌላ ውዝግብ እንዳይገባ ሰው እንዳይጸፍና እቺ ለማለት ጊዜ ነው። ወላሂ እምባ እየመጣ ነው ማለት ሰው ኢንሻአላህ ሁላችሁም አላህ ይወዳችሁ፣ አላህ ይፈጥራችሁ፣ ለአላህ ይወዳችኋል። ሁላችሁም ያላችሁበት ሀጃ ያላችሁበት ጭንቀት ያላችሁበት ሀሳብ አላህ ይፈረጃት ያርጋችሁ። መጪ ደግሞ ረመዳን ነው ኢንሻአላህ። መጪ ረመዳን ደግሞ በትክክል ጾሙን ጠብቀን በትክክል ጾሙን ተቀብለን በሰላም ምንሄድ አላህ አድርገን። ለእናትና አባቶቻችን የሞተ ደግሞ አላህ ሱብሓነሁ ወተዓላ በጀነት ይበሽራችሁ። እናትና አባት ያለሽ ደግሞ አንቺ አልሐምዱሊላህ በይና እናሽን አባትሽን ፕሊዝ እናትሽን አባትሽ ያለ ሰውትዮ ወንድሜ እመነኝ ጀነት ትፈልጋለህ፣ ጥሩ ነገር ትፈልጋለህ። እናትን አባትን ተለብለህ በጣም አከባክባት። ከምስት የበለጠ እናትና አባትህ ናት። እሷ ተቀበላት፣ እሽሩሩ በላት። እድለኛ ነኝ እኔ እናትና አባት የለኝም፣ የሌላችሁም አላችሁ። እነሱ አላህ ሱብሓነሁ ወተዓላ በጀነት ይበሽራችሁ። ሁላችን ዕድሜ ጤና ሰጥተን እንደዚህ እንደተሰበሰብን ኢንሻአላህ የአላህ ሱብሓነሁ ወተዓላ የውመል ቂያማ ነፍሴ የምትልበት ቀን የአላህ ሱብሓነሁ ጥላ የምናገኝ አላህ አድርገን። አልኩሉ ነፍስ ዛኢቀቱል መውት። ወንድሞቼ እቺ የምንነገር እኮ ሁላችን ሞትን እንቀምሳታለን። ይነበር ነው ብናውቃት እኮ እኛ እንደዚህ ነገር አልናገርም። ከዚህ በኋላ እኔ አታገኝም። እሄዳለሁ በመኪና ልሞት ይችላለሁ። ዛሬ ጥሩ ነገር እናስብ። ከወንድሞችና እህቶቻችን የተጣጣን የተኮራረፍን ኢንሻአላህ አፉ እንባባል። ወንድሞቼ በተለይ እህቶቻችን ፕሊዝ ባልሽን በጣም ብለሽ ያዥው። እሺ በዩ ያቺ አይብ ያቺ ችግርሽ ፕሊዝ በሚዲያ ላይ አታውሪ። ከሻሽ ኡስታዶቻችን ወላሂ በሚዲያ ላይ በስተጀርባ አናግሪው። እዚህ መጥተሽ ባለ እንደዚህ ነው ምስቴ እንደዚህ ነው አትበይ። እቺ ለማስፈልገ ነው። ጀዛኩሙላሁ ኸይር ጀዛ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዴ እንደው ቀኑ ሙሉ እንደዚህ ቢያወራን ምን አሽግር እኔ ዛሬ እንደው ደስ ስላለኝ ነው። ኡስታዴ በሰላም ይመልስ ኢንሻአላህ። ጀዛኩሙላሁ ኸይር ጀዛ። አሰላም አለይኩም። ጥያቄ ማለት እንጂ ጥያቄ ሌላ ጊዜ እመጥበታለሁ። አላህ ይወደዳችሁ፣ አላህ ይጨምርላችሁ። ማኪያዙት መርሐባ። አሚን። ጀዛከላህ ኸይራ ባረከላህ ፊክ። ሹክራን ብለናል። ሹክራን። እሺ መቀጠል ትችላለህ። እሱ ሰላም ወራህመቱላሂ ወበረካቱ። አንድ ነገር ብቻ ብዬ ልውረድ። እሱ ከሌላው ሰው ቦታ ሊይዝና
አንድ ቦታ እጄ እያየው ነው የእኛ ልጆች እልምህም ትንሽ እልምህ ሳይኖርህ ሌላ ሰው ቤት ገብተህ በእልም ስትከራከር ጥያቄ ስትጠየቅ መልስም ይከብድህ ከሆነ እርስ በራስ ደግሞ ሰውየው ስጠይቅ እርስ በራስ ስትከራከር ይሄ ነው ብለህ እልም ሳይኖርህ እፎይ ቤት ሄዶ እርስ በራስ ሲከራከሩ ለራሳቸው አንብቦ የሆነ ነገር አውቀ ስትሄድ ጥሩ ነው። ለራስ ምንም ሳታውቅ ሄደ የሰው ቤት ሲጠይቅህ መልስ ማትመልስ ከሆነ ገብተህ ለምን ስለ ሙስሊም ማውራት አስፈለገ? የሚከብድህ ከሆነ መመለስ ማትችል ከሆነ ዲንህን እና ይሄ ነው የእሱ ይሄን እያየው ነው። ቀልብ የሚሰብር ነገር ነው። ሳያነቡ ሄዶ ለክርክር እንኳን ሳይደርሱ እንዳያበላሹ በእናትህ ይሄን ነገር አስተላልፍልን። ኦኬ ቴንክ ዩ። እሱ ሰላም አለይኩም። ሰላም አለይኩም። እሺ ያቀላለ ከጽፋት ቀጥል። السلام ورحمة الله وبركاته. السلام عليكم ورحمة الله وبركاته. عليكم السلام ورحمة الله وبركاته. እሺ አይሰማም? ሄሎ፣ ከተሰማችሁ መቀጠል ትችላላችሁ። እሺ ከጨረሳችሁ እንተኛ መሰለኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ልጆች ቻው፣ መልካም አዳር ይሁንላችሁ ኢንሻአላህ። ቢስሚላሂር ረህማኒር ረሂም قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه وهذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون
واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا لوتا እሺ ነገ ኢንሻአላህ